ታገሺ አሏት። ፈቃለት እሷም አለች መልስ ስትመልስ ኢለይከ ዐኒ ዘርበል ከኒ ፈኢነከ ለም ቱሰብ ቢሙሲበቲ አንተ እኮ እኔ የደረሰብኝ አደጋ ወይም ችግር አልደረሰብህም አለቻቸው። ወለም ተዕሪፍሁ ነቢዩን ነቢይ መሆናቸውን አላወቀቻቸውም ነበረ ይህን ስትል። ፈቂለ ለሃ ለሷ ተባለች ኢነሁ አነቢዩ ሰለላሁ ዐለይሂ ወሰለም እሳቸው እኮ የአላህ መልእክተኛ ናቸው እኮ ነቢይ ናቸው እኮ አሏት። ፈአተት ባብ ነቢይ ሰለላሁ ዐለይሂ ወሰለም ቶሎ ብላ እየሮጠች ሄደችና የነቢዩን ዐለይሂ ሰላቱ ሰላም መግቢያ በር ቤታቸው ሄደች። ፈለም ተጂድ ዒንደሁ በዋበይን የሄደችበት ቤት ዘበኛ ግን አልነበረውም። ፈቃለት ብላም አለች ለም አዕሪፍከ አላወቅኩም ነበረ። ያው ይቅርታ ነው እንግዲህ። ፈቃለ የአላህ መልእክተኛ ዐለይሂ ሰላቱ ሰላም አሏት ኢነመ ሰብሩ ዒንደ ሰድመቲል ኡላ ሰብር እኮ ክስተቱ የተከሰተበት ወቅት ላይ ትኩስ ወቅት ላይ ነው እንጂ አሁንማ ምን ዋጋ አለው ነው። ሙተፈቁን ዐለይሂ ቡኻሪና ሙስሊም ተስማምተውበታል። ወፊ ረዋያቲን ሊሙስሊሚን በሌላ ዘገባ ደግሞ ሙስሊም ብቻውን በዘገበው ላይ ተብኪ ዐላ ሰቢይን ለሃ ህፃን ልጅ ሞቶባት በዛ ህፃን ልጅ ምክንያት ነበረ የምታለቅሰው የነበረውና የሞተባትን ኢማም ሙስሊም በዘገቡት ሐዲስ ላይ ወይም እሳቸው ዘገባ ላይ ተቀምጧል ማለት ነው። የመጀመሪያው ሴት ልጅ ቀብር መዘየር ይፈቀድላታል ትችላለች ወይስ አትችልም የሚል ነው አይደል? እቺ ሴት የአላህ መልእክተኛ ቀብር ላይ ነው ያገኟት። ቀብር በዛው በሄደችበት እሳቸውም እዛው ለዚያራ በሄዱበት አግኝተዋታል። ስለዚህ ይፈቀዳል አይፈቀድም የሚል በዑለሞች መካከል ኺላፍ አለ። አይፈቀድም የሚሉ ዑለሞች ለዐነ አላሁ ዘዋራቲል ቁቡር ብለው የአላህ መልእክተኛ በግልጽ ሐዲስ ተናግረዋል። የሴት ቀብርን ምታበዛ ቀብር ዚያራ ምታበዛ ሴት የአላህ እርግማን ይውረድባት ብለው ወይም አላህ ረግሟታል ብለው የአላህ መልእክተኛ በግልጽ ሐዲስ ተናግረዋል። ሌላ ቦታ ላይ ደግሞ ዑሙም ነው ሐዲሱ አላ ኢኒ ነሃይቱኩም አን ዚያረቲል ቁቡር ፈዙሩሃ ፈኢነሃ ቱዘኪሩኩም አኺራ የአላህ መልእክተኛ እኔ ቀብር ዚያራን ከልክያችሁ ነበረ አሁን ዘይሩ አሉ። በፊት ተከልክሎ ነበር ቀብር መዘየር አሁን ዘይሩ ብለው ፈቀዱ። ይሄ ሙጥለቅ ነው። ለወንድ ለሴት ብለው የተገደበ ነገር የለውም ለማንኛውም ሰው ማለት ነው። ስለዚህ መቻሉን ከሁለቱ አንግል ያው ይሄ ሐዲስ መቻሉን ያሳያል። የሴትየዋም እዛ ቦታ ላይ መገኘቷ መቻሉን ነው የሚያሳየው ብለው ያነሳሉ ዑለሞች። አይቻልም የሚሉ ዑለሞች ግልጽ የሆነ ነሰሰሪህ የሆነ ለመከልከሉ ግልጽ የሆነ ማስረጃ የሚያመጡት የለም። ምን ያነሳሉ ዑለሞች? ሴት ልጅ የተከለከለችበት ወይም የምትከለከልበት ምክንያቱ ሰብር የላትም፣ ትዕግስት ታጣለች፣ ያልተፈለገ እክትላጥ ወንድና ሴት እክትላጥ ይፈጠራል ብለው ያነሳሉ። እነዚህ ነገሮችን መገደብ የሚቻልበት መንገድ ካለ ይቻላል የሚለውን መፍሁም ያሳያል ማለት ነው። እክትላጥ በሌለበት ሰዓት ላይ መግባት ትችላለች። ሰብረ ማድረግ የምትችልና ጀናዛው ላይ ወይም ቀብሩ የተቀበረው ላይ ሌላ እላፊ ነገር ማድረግ ማትችል ሰብር በማጣት እላፊ ነገር ማድረግ ማትችል ከሆነ የምታቆም ከሆነ ከዚህ ተግባሯ እንደሚቻል ማሳያ ነው። ለመከልከል የሚመጣ ምንም አይነት ጠንካራ ማስረጃ የለም። የቅድሙ ሐዲስ እስካላችሁ ለዐነ አላሁ ዘዋራቲል ቁቡር ማለት በጣም ደጋግማ በየጊዜው በየደቂቃው በየቀኑ ዚያራ ምታበዛ ይሄ ተከለከለ ነው ለሴት ልጅ። ይሄ ሐዲሱም ግልጽ የሆነ ስለሆነ ማለት ነው። ስለዚህ ሴት ልጅ ቀብር ብትዘይር አደቡን ጠብቃ ስርዓቱን ጠብቃ የሚከለክላት ምንም ነገር ማስረጃ የለም፣ ምንም የለም።
ሁለተኛ ከዚህ ሐዲስ የምንማረው ያው ሐዲሱን ትንታኔ ሳንገባ ቀብር መዘየር እንዳለብን የአላህ መልእክተኛ ቀብር ይዘይሩ ነበር። ሞትን ማስታወስ ማብዛት እንዳለብን ቀብር መዘየር ማብዛት እንዳለብን። አሁን እኛ ሰው ሲሞትብን ብቻ ነው ኮልፌ የምናቀው ጉለሌ የምናቀው ሌላም ቦታ የምናቀው የምንሄደው ቀብር ስለምንሄደው ሰው ሲሞትብን ነው ለሆነ ሀጃ እንጂ ዛሬ ስራዬ ነው ቀብር ዚያራ ሊሄድ ብሎ አስቦበት አቅዶ የሚሄድ ሰው ዛሬ ላይ የለም። ድሮ ነበረ ሰው ትንሽ የቀልብ ድርቀት ሲያጋጥመው ይሄድ ነበረ ወደዛ ቦታ ላይ የቀብር ዚያራ ብሎ ይሄዳል። እኔ ትዝ ይለኛል ከ10 ዓመት ምናምን በፊት ከድምጻችን ይሰማ ትግል በፊት ነው እንደዚህ ጓደኞች አሉና አብረን ጀማዓነን የብዙ ዓመት የልጅነት ጓደኞች ነበርንና ትንሽ በመሐከላችን ላይ የሆነ ነገር ልባችን ላይ ትንሽ የቀልብ ድርቀት ምናምን ነገር ሲል ቀብር ዚያራ ብለን እንሄዳለን። ስለራስ ለማውራት አይደለም። ትላንት የነበርኩበትና አሁን የነበርኩበትን ነገር ኮምፔር ሳደርገው በጣም ነው የሚገርመኝ። የብዙዎቻችን ችግር ነው። ትላንት የነበርንበት የኢማን ከፍታ ዛሬ ላይ የለንም። ትላንት የኢማናችን መውረድና ከፍ ማለት ያሳስበን ነበር አይደል? ዛሬ ኢማን ቢወርድ ባይወርድ በቃ ስለ ዱንያ የሚባለው ነገር ውስጣችን ልባችን ገባና ሁሉ ነገር አስረሳል። ቀብር ውስጥ ገብተን ዚያራ ብለን ቀብር ገብተን የተቆፈረ የተዘጋጀ ለህድስ ውስጥ እንገባ ነበረ። ከዛ በቃ ልክ እዛ ቦታ ላይ ኢማጂን እናደርጋለን። አሁን መለከል መውት ማን ነው ነኪርና ሙንከር ለጥያቄ አሁን በሚመጡ በሚያፋጡን ሰዓት ምናምን የሚለው ነገር የእውነት ስሜት ነበረ። አሁን ያም የሚያደርግ ሰው ቀብር ላይ እኮ ሰው ምንድነው ሰው ያማልኩ አሁን እንኳን በቀብር ተፈኩር ልናደርግ ይቀርና እየቀበርነው ያለውን ሰውዬ ምናማበት ጊዜ ነው ያለነው። እናስካካለን፣ እንስቃለን፣ ስልክ አውጥተን እናወራለን፣ ጫነው አውርደው እንላለን፣ እዛው ቦታ ላይ እንዋሻለን፣ ከሰው ጋር እንጣላለን። ይሄ የቀልብ ድርቀት ምልክት ነው። ሞት ያልመከረው ሰው ምንም ሊመክረው አይችልም። ስለዚህ ቀብርን ዘይሩ፣ ሞትን አብዙ። ፈኢንሃ ትዘኪሩኩም አኺራ፣ አኺራን ታስታውሳቸዋለች። የረሳነውን አኺራ የሚያስታውሰን ቀብር ነው። እስቲ ነገ እሑድ ነው፣ ትርፍ ሰዓት አለን። ነገ ሄደን እስቲ ቀብር ዚያራ ብለን ነይተን አቅራቢያችን ላይ ያለ ቅርብ ቦታ ላይ ሰው መንጋጋት የሚያስፈልገውን ብቻዬንም ሊሆን ልሂድና ትላንትና እነዚህ ሰዎች እንደኔ ነበሩ፣ ምኞታቸው ሳይሞላላቸው ነው የሞቱት። እንደኔው ማግባት ይፈልጉ ነበር፣ መውለድ ይፈልጉ ነበር፣ መኪና መግዛት ይፈልጉ ነበር፣ ህንፃ መስራት ይፈልጉ ነበር ምናምን አይደል? ብዙ ህልም ነበራቸው። ሞት መጥቶ በመሃል ላይ ቆረጣቸው። ትላንትና ቀባሪ ነበሩ እንደኔ። ሰውን ስንቱን ሸኝተዋሉ፣ ዛሬ ተሸኝተዋል። እነሱ ትላንትና እንደኔ ምኞት ብዙ ተስፋ ምናምን ነገር ነበራቸው። ያ ሁላ ነገር አሁን ምንም የለም፣ ተሟጧል። ኸይር ስራ መስራት አይችሉም፣ ለወንጀላቸው ተውበት ማድረግ አይችሉም። ባሉበት ሐል ከአላህ ጋር ተገናኝተዋል። ቂያማ ቆሙባቸዋል። ነገ ደግሞ የነሱ ተራኛ ነኝ እኔ። አሰላሙ አለይኩም አህለ ዲያር ሚነል ሙእሚኒን ወልሙስሊሚን አንቱም ሰለፉና ወነህኑ ቢልአሰር ወኢና ኢንሻአላሁ ቢኩም ላሂቁን አስአሉላህ ሊ ወለኩም አልዓፊያ እየተባለ ዱዓ እየተደረገ ይገባል። የእናንተ ተከታዮች ነን ቀደማችሁን እንጂ እኛም ተራችንን ነው የምንጠብቀው። ነገ የእናንተ እዚህ ቦታ ላይ ቤታችን ነው። ነገ ትክክለኛው ቤታችን ብዙ ዓመት የምንኖረው ቤታችን ያ ነው አይደል? ግን ዛሬ ረስተነዋል። የቀልብ ድርቀት ምልክቱም ይሄ ነው። የኑሮ ውድነት የሚያስጨንቀን ይህንን ስለረሳነው ነው። ዛሬ የሰው ደም፣ የሰው እንባ፣ የሰው ገንዘብ፣ የሰው ሀቅ ምንም የማይመስለን ቀብሩን ስለረሳነው ነው። ነገ እንደምንገባበት ረስተነዋል። እና ወደ ሐዲሱ ስመለስ እዛው ለዚያራ በሄዱበት የአላህ መልእክተኛ ሊሞቱ ሲሉ የሚገርማችሁ ሊሞቱ ሲሉ የአላህ መልእክተኛ ከሳምንት ያነሰ ጊዜ ቀርቷቸው የመጨረሻ ስራቸው የነበረው ቀብር ዚያራ በቂዕ ላይ ነበሩ። ከ10 ሺህ በላይ የተቀበሩ ሱሐቦች አሉ። እነሱን ሄደው ዘይረው ነው የወጡት የአላህ መልእክተኛ። እሳቸው እንኳን አኺራን የማይዘነጉ ለሰከንድ ማይክሮ ሰከንድ አኺራን የማይዘነጉ ነብይ የቀብር ዚያራ ብለው ግን ይሄዳሉ፣ ይዘይራሉ። ቀብር እንዘይራለን፣ መዘየርም አለበት። ቀብር ዚያራ ብሎ ሌላ ድንበር ማለት ግን ተገቢ አይደለም። እያስታወሱ ሌላ እንደገና መረበሽ፣ የቀብርን አፈር መጠጣት
ድረሱልኝ እንዲህ አድርጉኝ መጀን ማለት ምናምን ነገር አምዋቱን ገይሩ አህያ ወማ ይሽዑሩን አያነ ይብዓሱን የሞቱ ናቸው ህያው አይደሉም መቼ እንደሚቀሰቀሱ እነሱ ራሱ አያውቁም ኢንተዱሁም ላ ይስመዑ ዱዓአኩም ብትለምኗቸው ልመናችሁን አይሰሙም ወኢን ሰሚዑ መስተጃቡ ለኩም ቢሰሟችሁ እንኳን መልስ አይሰጧችሁም አለ አላህ ከአላህ የበለጠ ማን ይነግረናል የቀብር ሰዎች እኛ ለነሱ እንጠቅማለን እንጂ ከነሱ ጥቅምን አንፈልግም ይቺ ሴት ሰው የተለያየ ሙሲባ ይደርስበታል አይደለ አላህ ተናግሯል ወለነብሉወነኩም بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين ልጅን አላህ ይወስዳል ሚስትን ይወስዳል ባልን ይወስዳል እናትን ይወስዳል አባትን ይወስዳል ንብረትን ይወስዳል የሆነ ነገር ይወስድብና ይፈትናል ፈተና ነው አልহামዱሊላህ አማኞች ስለሆነን በወሰደብን ነገር ሰብር ካደረግን ትዕግስት ካደረግን አላህ ምንዳው ከፍ ያለ ነው አማኝ ባንሆን እዚህ ያጣነውን አተን ድጋሚ እንደገና ደግሞ ኢናሊላሂ ለምን ይላል አማኝ ካልሆነ ሁለት ኪሳራ ነው ያጣነውን አተናል ባጣነው ነገር ሽልማትም ደግሞ አናገኝም ስለዚህ አማኝነታችንን የምናሳየው በዚህ ወቅት ነው ሰብር የሚያስፈልገው ሰብር በሚያስፈልግበት ሰዓት ላይ ነው ይቺ ሴት ልጅ ሞቶባታል ቀብር ላይ ሄዳ ውጪ ላይ አልበቃ ብሏት ቀብር ላይ ሄዳ የልጁ ቀብር ላይ ሆና ስቅስቅ እያለች ታለቅሳለች ሰብር ያጣ ሰው አይነት ሁኔታ ነው የምታሳየው እስቢሪ ወህተሲቢ አላት ያላህ ነተኛ ታገሺ ትግስት አድርጊ ከአላህ ምንዳ ፈልጊ ከአላህ ምንዳ መፈለግ ማለት ነው መጀመሪያ እስቢሪ ማለት ምን ማለት ነው ታገሺ ማለት አታልቅሺ እኮ አይደለም እሺ ባለፈው ተነጋግረናል የሰው እንባ የሚቀሙ ሰዎች አሉ የሰው ሐዘን የሚቀሙ ሰዎች አሉ እናልቅስበት እንዘንበት የማያዝን የሆነ ሰው የማያለቅስ የሆነ ሰው ቀልበ ደረቅ ነው አታልቅሺ አይደለም እንዴት አላህ ይህን ታደርጋለህ የሚሉ እኮ አሉ እንዴት እኔ ያለሁኝ እሱን ተወስዳለህ የሚሉ እናቶች አሉ ልጆች አሉ እንዴት ተብሎ አላህ ይጠየቃል ፈዓሉ ሊማ ዩሪድ የፈለገውን ነው የሚሰራው አላህ ትላንት ሰጥቶናል እንዴት አላልነው ዛሬ ይወስዳል እንዴት አንለው የሱ ንብረቶች ነና ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህን የወሰደውም ነገር የአላህ ስለሆነ ነው የወሰደው ነገ እኔንም ይወስደኛል መብቱ ነው አንድ ላይ በጅምላም ከፈለገ ይወስደናል መብቱ ነው ፕሮግራም ለአላህ እንሰጠውም ያ ቃል አላህ የሚያደርገውን ነገር አላህ ያውቃል ከኛ የሚጠበቀው ሰብር አድርጉ ፈተናው ከመምጣቱ በፊት ጥያቄው መልሱን ነግሮናል አላህ እንደዚህ አይነት ሙሲባ ሲመጣብህ ይሄንን ካደረክ ፈተናውን ታልፋለህ አለ ልጅህን ይወስድብሃል የሆነ ነገር ይወስድብሃል አላህ ይሄን ካደረክ ፈተናውን ታልፋለህ ብሏል ኢስላም ብቻ እኮ ነው ፈተናውን ቀድሞ ነግሮ ጥያቄውን የፈተናውን ጥያቄ ቀድሞ ነግሮ ከነመልሱ በጣም እናሳዝነው ደግሞ ጥያቄው ሲመጣ መልሱ መስራት ያቀተናልኛ እሞክራቸዋለሁ አይደል እሞክራቸዋለሁ ማለት እኮ እፈትናቸዋለሁ ነው ፈተናው ምንድነው ልጅ በመውሰድ ነገረን ልጅ ሲወስድብህ ምንድነው የምታደርገው ገባ ምን ታደርጋለህ ሰብር ታደርጋለህ ከአላህ ደግሞ አጅር ትፈልጋለህ መልሱ ሲኗ አበበ ዳሽ አበበ በሶ ዳሽ አይደል አሁን በሶ ላይ ነው እንዳትሉ በሶ ላይ ነው አበበ በሶ አልኩና ዳሽ አልኩ ከዛ በላ ቢለውን አንተ የመመለስ ግዴታ አለብህ ከፈለገ ጣፈጣፈ ገዛም በል ከፈለገ ፈተናውን ትወድቃለህ ኢስላም መልሱን ነግሮናል ጥያቄውን ማስቀምጦልናል አላህ ምናልፈው አላህ ያደርገን እስቢሪ ሰብር አድርጊ ትርፍ ቃላት ተናገሪ አላህን የሚያስቀይም ነገር ውስጥ አትግቢ ወህተሲቢ ኢና ሊላሂ ወኢና ኢለይሂ ራጂዑን አንድ ነው ሁለተኛ ወህተሲቢ ማለት ከአላህ አጅርን ፈልጊ አላሁመ አጅርኒ ፊ ሙሲበቲ ጌታዬ ወይ በደረሰብኝ ሙሲባ ምን ዳስጠኝ ክፈለኝ ልጅ ወስደህብኛል ክፈለኝ እናቴን ወስደሃታል ክፈለኝ አባቴን ወስደሃል ክፈለኝ ንብረቴን ወስደሃል ክፈለኝ አያቱ አጅርኒ ፊ ሙሲበቲ ወኽሊፍኒ ኸይረን ሚንሁ ከዚህ ከወሰክብኝ ነገር የተሻለ ተካልኝ የተሻለ ተካልኝ ማለት ሁለት ትርጉም አለው የመጀመሪያው ትርጉም
የተሻለ መተካለ ማለት እንደ ጥሬ ቃሉ የተሻለ ይተካልሃል አላህ። የተሻለ ያለ ካፒታል 1 ሚሊዮን ብር ካፒታል ነበረ፣ ጥርግ አድርጎ ወሰደብህ። እሳት አደጋ ቤት ንብረት እንዳለ አቃጠለው። ይቺን ቃል ተናገርክ አይደለ? 2 ሚሊዮን ብር አድርጎ ሊሰጥህ ይችላል አላህ። ካፒታል ከፍ ያደርገዋል። ልጅህን ወሰደብህ አይደለ? በሌላ ልጅ ሊተካህ ይችላል። እናትህን ቢወስድብህ በሌላ እናት ይተካልሃል? እናት አትተካማል። ምን ማለት ነው ግን? በል ተብለሃል። በል አንተ ምን ማለት ነው? በእናት ምክንያት ሰብር አጥተህ ራስን እንዳትጎዳ አኺራም ዲንህም እንዳይበላሽ ለእናትህም የሚጠቅም ነገር ለአንተም የሚጠቅም ነገር አላህ ዱንያ ላይ ያመቻችልሃል። እናት ጥሩ ሐል ላይ ሆና ቀብሯ ላይ ሆና አንተ በህልም አላህ ያሳይሃል። የጀነት መሆኗን አላህ ሊያበስር ይችላል። ህልም ልፈታላችሁ አይደለም። የሞቱ ቤተሰቦቻቸውን በጥሩ አህዋል ላይ ካያችኋቸው ፈገግ እያሉ ወይ ቆንጆ ልብስ ለብሰው ወይም ስቅስቅ ምንድነው ትክትክ ብለው ሲስቁ ምናምን ካያችኋቸው ይላሉ ሙፈሲሩል አህላሞች፣ ህልምን የሚፈቱ ዑለሞች እነዚህ ሰዎች የጀነት መሆናቸው ማረጋገጫ ነው ይላሉ። ያያችሁ ካላችሁ እንግዲህ አይታችሁ ይሆናል ማለት ነው። ገባችሁ አይደል? ይሄ በዚህ አይነትና በሌላ ነገር አላህ ይተካልሃል። በተካልኝ ብለሃል አይደል? ይሄን ማለት ይቻላል። ኡሙ ሰለማ ከአቡ ሰለማ ጋር በጣም ፍቅረኛ ናቸው። በጣም ይዋደዳሉ፣ በጣም ይፋቀራሉ። ባልና ሚስት በእነሱ ደረጃ የሚዋደድ የለም ተብሎ እስከሚገመት ድረስ እኔ ከሞትኩ ታገባለህ ወይ አለችው። በፍጹም ሐሻው ከላ ወላሂ አላገባም ማለት። እኔ ከሞትኩ ግን አንቺ አደራሽን አግቢ ብሏት ነበር። በፍጹም አላደርገውም አላገባም አለች እሷ። ሞት አቡ ሰለማ ሲሞት ራሷን ሰብር አድርጋ ኮንትሮል ማድረግ አቃታት። አቡ ሰለማ ሰብር ማድረግ ራሷን መቆጣጠር አቃታት። ከዛ በኋላ የሐዘኑ ጊዜ ካለፈ በኋላ ማን መጣ? አቡበከር ሲዲቅ መጣ። ላግባሽ ጥያቄ ያቀረበላት። እንደ አቡ ሰለማ አይነት ባል ልትሆን ስለማትችል በፍጹም አለችው። አቡበከርን ሚስቶቻችሁ እንደዚህ ከመሰክሩላችሁ በቃ ይጀምሳችሁ ኢንሻአላህ። አላህ ድብን ያደርገው ነው እንጂ የምትለው አሁን ያሁን ሴት የሷ እኮ ችግር አይደለም፣ አንተ ነህ የራስህ ችግር። እንደሱ የሚሆን ሞቷል እኮ አቡ ሰለማ። እንደሱ የሚሆን አትሆንም አለችው። አቡበከር ከነብዩ ቀጥሎ እዚህ ዱንያ ላይ እኮ እንደ አቡበከር ሰው አላህ አልፈጠረም። አቡበከር ሄደ፣ በቃ እምቢ አለችው ሄደ። ዑመር መጣ፣ ላግባሽ አላት። እንደ አቡ ሰለማ አትሆንልኝም ሂድ አለችው። ዑመር ኢብኑ ኸጣብ ከአቡበከር ቀጥሎ በዱንያ ላይ እንደሱ አይነት ሰው የለም። ሁለቱን ያልተቀበለች ሴት። በስተመጨረሻ የአላህ መልእክተኛ አለይሂ ሰላቱ ሰላም በአቡ ሰለማ ምትክ አላህ ቢተካልሽ ምን ትያለሽ አለ። በፍጹም አላህ እንደ አቡ ሰለማ አይነት ሰው በፍጹም ይተካልኝ አይመስለኝም ማለት አይገኝም ማለች። በቃ ተስፋ የላትም። እኔስ በሆነ ብለው የጋብቻ ጥያቄ ያቀረቡ የአላህ መልእክተኛ እኔስ በሆነ ምን ትዝ አለኝ ትላለች። መልሱን ከመመለስ እሺ ከማለት ውጪ አማራጭ የላትም። ነብዩ ስለሆኑ እኮ አይደለም። አንተ እንደ አቡ ሰለማ አትሆንም ይባላል? ነብዩ ሊባልም አይችልም። አሽረፈል ኸልቅ ናቸው። የኸልቁ በአጠቃላይ አይነታ ናቸው አይደል? የአላህ መልእክተኛ እሺ ብላ ከመቀበሏ በፊት ግን ማንኛውም ሰው ይኸው ዛሬ የቀራነውን ሐዲስ ኡሙ ሰለማ ተግባራዊ በማድረጓ ይኸው ሽልማቱን አገኘች። የሆነ ጊዜ የአላህ መልእክተኛ ሙሲባ ሲደርስባችሁ አላሁመ እኽሉፍኒ ፊሂ ኸይረን ኢና ሊላሂ ወኢና ኢለይሂ ራጂዑን አላሁመ አጅርኒ ፊ ሙሲበቲ ይህንን በሉ ብለው ነበረ። አቡ ሰለማ ሲሞት እየተናነቀኝም ብየው ነበር። ይህንን ለካ እውነትም ይተካል እንደ አቡ ሰለማ አይነት ሰው ኸይረኛ የለም ብዬ አስብ ነበር። ነብዩ ለካ አሉ። ነብዩን ተካላት ለሷ ኡማሃቱል ሙእሚን ከሚባሉት መካከል አንደኛዋ ሆነች። የምእመናን እናት ከሚባሉት ተርታዎች ውስጥ ነች። የዱንያም የአኺራም ምሳቸው ነች ኡሙ ሰለማ። ከአቡ ሰለማ ጋር ያው እዛ አይገናኙም፣ በቃ ተቆርጧል። አሁን የሷ ሚስት ማና የሷ ባል ነብዩ ናቸው። ይሄ ለሷ ሸረፍ ነው አይደለ? ይሄንን በማለቷ ነው እንጂ አላህ እንዴት ተወስድብኛለና ብታይ ነብዩን ማታገኝ ማንንም ማታገኝ ነበር። ስለዚህ እቺን ቃል
ዛሬ እዚህ መቅራት አይደለም፣ ይመጣል ሊመጣ ይችላል። ተወደደም ተጠላም አነሰም በዛም ዛሬም ቢሆን ነገ የሆነ ሙሲባ በሐያታችን ላይ ይመጣል አይደል? የዛን ይሄንን ሐዲስ ትዝ ይበለን። ይቺ ሴት ተስፋ ቆረጠች። ሰብር አድርጊ ከአላህ ምንዳን ጠብቂ ሲሏት ዘር በላለቻቸው። እኔ የደረሰብኝ ሙሲባ አልደረሰብህም አለቻቸው። አላወቀቻቸው ነብዩ መሆናቸው። ዘር በላለቻቸው። ከዛ ነብዩ እኮ ናቸው እንደዚህ ያደረግሻቸው፣ ዘርበል ብለሽ ያመናጨቅሻቸው እኮ ነብዩ ናቸው ሲሏት ደነገጠች። እዚህ ላይ ምን አለች? አሁን እሷ እኔ የደረሰብኝ ነገር አልደረሰብህም አለቻቸው። አዎ ሰብር አድርግ የሚል ሰው እኮ ውጪ ሆኖ ሙሲባው እንደደረሰበት ሰው ላይሆን ይችላል አይደል? ታዲያ ግን ተዕዚያ እኮ ነው ዓላማው። ተዕዚያ እሱ ያለቀሰ አንተ ፈገግ ለማለት ትሞክራለህ፣ እሱን ፈገግ ለማድረግ ትሞክራለህ። ገባህ? ከሐዘን ስሜት ከዚህ ቡድ ማውጣት አለብህ ተዕዚያ የሚደርስ ሰው። ይሄ ነው የተፈለገው። ተዕዚያ መድረስ ማለት ይሄ ነው። ለቅሶ ቤት ስትደርስ ሄደህ ንፍሮ ለመብላት ምሳ ሰዓት እየጠበቅ ራስ ሰዓት እየጠበቅ የቀረበውን ምግብ ለመብላት አይደለም። ቁጭ ብሎ ጫት እየቃሙ ሰዓት ማሳለፍ አይደለም። ለቅሶኞቹን ሌላ ለቅሶ መፍጠር አይደለም። እነሱ ላይ ወጪ በማብዛት ዕቃ ይዘህ ትሄዳለህ፣ ምግብ ይዘህ ትሄዳለህ፣ ውሃ ይዘህ ትሄዳለህ። አብሽሩ ብለህ ደበስበስ አድርገህ ትመለሳለህ። አንዳንዱማ ኸልቁ እንዳለ በሞተ የሚል ሰው እንኳ አይጠፋም እኮ። ምክንያቱም ቁርሱ እዛ ነው፣ ምሳው እዛ ነው፣ ለቅሶ ቤት ራስም እዛ ነው። ጠብቆ ይሄዳል እጅ የሚታጠብበት ሰዓት ነው። አላህ ልጅ ይበለን። ከባድ ነው። እንደ ሸሪዓችንም ህጉም ይሄ አይደለም። ሸሪዓችንን የሚያስተማረው ይሄ አይደለም። ለቅሶ ቤት ልትበላ ሳይሆን ልታበላ ነው መሄድ ያለብህ። ነብዩ የጃቢር ቤተሰቦች ሞተዋሉና ኢስነው ሊአሊ ጃዕፈር የጃዕፈር ቤተሰቦች ምግብ ስሩ ብለው ከቤት ምግብ አሰርተው ይዘው ነው የቆዩት። እኛ እዛ ያለውን ጠረግረግ አድርገን ይጨመር ሲል ካለ ታስጨምራለህ። ጭራሽ ቁርጥ ነው ተመችቷል። ይሄ ጥሩ አይደለም። ለቅሶ ቤቶችን ደግሞ ትላንትና ንፍሮ ነበረ የሚዘጋጀው ለቅሶ ቤት አይደለም። ንፍሮ ነበርኩ የሚዘጋጀው። አሁን ንፍሮ አደገና ወደ ምን መጣ? ሽሮ፣ አልጫና ቀይ ምስር ማለት ደግሞ የለቅሶ ቤት ምግብ እንዴት እንደሚጣፍጥ ደግሞ ሱስ ነው እኮ የሚሆነው። ለዛ ነው እኮ ተሳስተው አንዳንዶች የዓመት ዓመት ያደረሱብን የሚወጡ። አሁን ከዛ ይሄም አደገና ደግሞ ምን አሉ? ይሄም አደገና ስጋ፣ ይሄም አደገና አንዳንድ ቤት ብፌ ይዘጋጃል። ብፌ ይዘጋጃል። ፎቶ ተሰቅሏል። ከዛ ብፌ ይዘጋጃል። አማርጠህ ትበላለህ። ታዲያ ከዚህ ለቅሶ ቤት አላህ እንዲያስወጣህ ትመኛለህ? ታዲያ አንተ እዚህ ቤት ሁሌ ለቅሶ በኖረ ብለህ አትመኝም? ታዲያ እንደዚህ እያበሉ እያጠጡ ይሄ አያስፈልግም፣ ተገቢም አይደለም። የሞተበት ሰው አለ። አሁን አይታወቀውም እኮ ከአካውንቱ እያወጣ ትራንስፈር እያደረገ ሲልክ ልክ ሰው አጠገቡ ሲሸሸው የዛኔ ሌላ ሀዘን ይጀምራል። የዛኔ ነው እንደውም ተዕዚያ የሚያስፈልገው ሰውዬው በመቶዎች ሺህ የሚቆጠር ገንዘብ አውጥቶ ሁሉም አጠገቡ ማንም የለም፣ ሁሉም በልቶ ሄዷል። ሌላ ሀዘን ተጨምሮበታል። አባቱ ሞቶ ነበር፣ እናቱ ሞታ ነበር። ሌላ ማን እንደሞተበት አሁን ባይታወቅም ሌላ ሀዘን ነው የማይነሳበት። ወላሂ የማያገግምበት የሆነ መውደቅ ነው የሚወድቀው ሰው። ይህንን እኛ ባህል እስቲ ከራሳችን እንጀምር። ለቅሶ ቤት ስንሄድ የሆነ ነገር ይዞ አንጠልጥሎ ይዞ መሄድን እንልመድ። በባዶ እጅ አንግባ። ከተቻለ ደግሞ አንብላ። በቃ ሳንበላ እንምጣ። ላለመብላት ደግሞ ያ ምግብ ትሪ የሚሰቀልበት ሰዓት ላይ ሂዱ። ምሳ ሰዓት ላይ ሄደ ብላ። አረ ነው በልቻለሁ ይላል። እንዲህ የሚባል ነገር የለም። ስለዚህ ሌላ ተጨማሪ ሀዘንም እንዳንንባቸው እነሱም ደግሞ ለቅሶኛም ደግሞ የሆነ ሰው ሼም የሚባል ነገር ሀያ የሚባል ነገር አያስፈልግም። አታዘጋጁ። የመጣባችሁ ሙሲባ ራሱ በቂ ነው። ሰዎች መጥተው ሊያጽናኑ ነው የተላኩት። አጽናኑ ነው የተባልነው። አንዳንድ ለቅሶ ቤት አላያችሁ? ሰው በመጣ ቁጥር ከሰው ጋር አብሮ የሚያለቅሱ ሴቶች አሉ። አላያችሁ? ዛሬ አልቅሰዋሉ፣ 3 ቀን 4 ቀን አልቅሰዋሉ። የዛሬ ሳምንት ሳይሰማ የመጣ ሰው አልሰማውም ብሎ እያለቀሰ ይገባል። ልክ እያለቀሰ ሲገባ ወይም እያለቀሰች ስትገባ አብሮ ያላቅሳሉ። የዛሬ 15 የሚመጣም ሰው አልቅሶ ይገባል፣ አብሮ ያላቅሳሉ። ከመጣው ሰው ጋር ሁላ የሚያለቅሱ ሴቶች አሉ። ይሄ አይደለም። አንተም እዛ ለቅሶ ቤት ገብተህ ተቃቅፈ
ምን ሆኖ ነበር ያልክ ስቅስቅ ያልክ ማልቀስ አይደለም። ሐዘናቸውን መቀስቀስ ሳይሆን ለስለስ ያደረክ ለማስረሳት መሞከር ነው የሚያስፈልገው። ሐዘንን ማስረሳት ያስፈልገናል እንጂ ሐዘን ላይ ሌላ ሐዘን አንጨምር። ነገ ተረኛ እኛ ቤት ይመጣል። ዛሬ የሰው ቤት ሌላ ሙሲባ የጨመርን ሰዎች እኛ ቤት ዛሬ ነገ ተረኛ ይመጣል። ወጣቱ ይሰበሰባል፣ ካርታ ይመዛል አይደል? ቁጭ ብሎ ካርታ ይጫወታል። ሌላኛው ሌላ ነገር ያደርጋል። ለቅሶ ቤት የሚስተዋሉ በጣም ችግሮች በጣም እንደ ኢስላም በጣም የተወገዙ ብዙ ነገሮች አሉ። አላህ ያንሳልን። እኔ የደረሰብኝ ሙሲባ አልደረሰብህም ስትላቸው አው አንጀቷ ቆስሏል፣ ልጅ ነው የሞተባት፣ ተቃጥላለች፣ ዘርበልልኝ። ማንኛውም ሰው ትኩስ ሙሲባ ላይ ያለ ሰው እንደዚህ አይነት ነገሮችን ሪያክት ሊያደርግ ይችላል። ትኩስ ሙሲባ ላይ ያለ ነብዩም አልተጋተቷትም፣ እስከ መጨረሻ ድረስ አልገፏትም፣ ጥለው ሄዱ። ከዛ ሲነገራት ደንግጣ ነብዩ ቤት ሄደች። ነብዩ ቤት ስትሄድ በሩ ክፍት ነው፣ ማንም ሰው መግባት ይችላል። ዘበኛ የለ፣ ክላሽ የለ። የዛሬና ያርገውና ነብዩ አሽረፈል ኸልቅ ዘበኛ የላቸውም፣ ጥበቃ የላቸውም፣ ጋርድ የላቸውም። ያማህ መገኛ ስትት ብላ ገባች ቤቷ። አላወቅኩትም ነበር አለቻቸው። አሁን መልሱ እዚህ ጋር ነው። ትልቁ ሙሲባ ይሄ ነው። ትልቁ ነገር እኛ ጋር ያለው አሰብሩ ምን አሉ? ኢነመ ሰብሩ عند ሰድመት الኡላ ትዕግስት ማለት ክስተቱ የተከሰተ ጊዜ ነው አሉ የአላህ መልእክተኛ። አልቅሶ ያዙን ልቀቁኝ ብለው ገጣጥሞ ሙሾ አውርደው ምን ብለው እንባ ሲጠፋ ሐዘናቸው ትንሽ ቀዝቀዝ ሲል ምን አደርጋለሁ እንግዲህ ኢና ሊላሂ ወኢና ኢለይሂ ራጂዑን አልይዘው የዛኔ አይደለም ወዲያው ትኩስ ሐዘን ወይም ትኩስ ሙሲባ በመጣበት ሰዓት ላይ እዘን አልቅስ። ግን እቺ ወደ አላህ የምትመልሳት ነገር ግን እሷን ግን እንዳታጣት ወዲያውኑ ኢና ሊላሂ ወኢና ኢለይሂ ራጂዑን ይደወልልሃል። ሰዎች አንተን የሆነ እንትን ለማድረስ ይመጣሉ አይደለም፣ ሐዘን ሊነግሩ ይመጣሉ። ወይ የሆነ አንተ ያየኸው የሆነ ነገር ይደርስብሃል። በህይወቴ ይፈጠራል ብለህ የማታስበው ነገር ሊከሰት ይችላል። ወዲያውኑ ሙስሊም ይህን ማድረግ አለበት። ከዛ በኋላ ይዘን ያልቅስ፣ ችግር የለውም። የተፈለገው የተከለከለው ከአንደበት መጥፎ ነገር መውጣት የለበትም እንጂ አልአይን ተድማሉ አይኖች ያነባሉ፣ ወልቀልቡ ያህዘን ቀልብ ያዝናል። ወላ ነቁሉ ኢላ ማ ይርዳ ረቡና ጌታችን አላህ የሚወደውን ነገር እንጂ ከአንደበታችን ግን አይወጣም አሉ የአላህ መልእክተኛ። አልቅስ፣ ካላለቀስክማ ቀልብ ደረቅ ነው ማለት ነው። አላህ ሐዘኑን አላህ ያርቅልን፣ አላህ ያርቅልን። ወኢንደል በላኢ ሚነ ሷቢሪን ከተባሉ ሰዎች አላህ ያደርገን። ወአን አቢ ሁረይረተ ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃለ የቁሉ ላሁ ተዓላ አላህ ይላል ሐዲሰል ቁድስ ነው። ማ ሊዐብዲ ሙእሚን አማኝ ለሆነ ባሪያዬ የለውም ዒንዲ እኔ ጋር ጀዛኡን ምንዳ ክፍያ የለውም ኢዛ ቀበቱ ሰፊየሁ ወዳጁን ቅርብ ዘመዱን ቅርብ የሚለውን አካል ወስጄበት ይላል አላህ ሚን አህሊ ዱንያ ከዱንያ ሰዎች ውስጥ ቅርብ የሆነ ቤተሰቡን ወስጄበት ثم احتسبه ከዛ በኋላ ኢህቲሳብ ካደረገ ከአላህ አጅር አገኛለሁኝ ትዕግስት አደርጋለሁ ብሎ ያቺ ሙሲባ ካለፋት ኢለል ጀና ጀነትን እንጂ ሌላን አልከፍለውም አለ አላህ። አልሐምዱሊላህ ኢስላም እኮ ይሄ ነው። አያችሁ ሰፊየሁ ማለት ቅርብ ላንተ ቅርብ በህይወት ላይ ተጽዕኖ የሚፈጥሩልህ አንተን እዚህ ለመድረስ ሰበብ የሆኑ ሰዎች ሊሆኑ ይችላሉ፣ ያልሆኑም ሊሆኑ ይችላሉ እኮ። ልጅን ከማጣት የበለጠ ከባድ የልብ መሰበር እኮ ወላጅ ያጋጥመው ብዙ ነገሮች ያጋጥማሉ። የዛኔ ግን የአላህ ንብረት ነው አላህን የሰጠኝ አላህ ወሰደብኝ እንደማለት ትልቅ ነገር የለም። ስለዚህ ሰብር ማድረግ ዋጥ ማድረግ ያስፈልጋል። ረዋሁ ቡኻሪ። ስለዚህ ሰፊየሁ ብዙ ማዕናዎች አሉት። በአንተ ህይወት ላይ ተጽዕኖ የሚፈጥር ሰው፣ በጣም የምትወደው ሰው እንኳን በሞት አይደለም በመኝታ እንኳን ማትራራቀው የነበረ ሰው ይህን ሰው በሞት ማጣት በጣም ህመም ከባድ ነው፣ በጣም ከባድ ነው። እንደ ሞት መራራ ነገር የለም። አላህም እኮ ሞትን ሙሲባ ብሎ ነው የገለጸው።
እንደ ሞት ሙሲባ የለም። ሙሲባ ማለት አደጋ ማለት ነው። አስቸጋሪ አደጋ ማለት ነው። ሞት ሙፈሪቁል ጀማዓ ነው። ጀማዓን ይለያል። ቤተሰብ ከቤተሰብ ይለያል፣ ይበትናል። ሀዚም ለዛ ጥፍጥናን ይቆርጣል። ህልምህን ይቆርጥብሃል። በአንድ ጊዜ ተስፋ ቁርጥ ታደርጋለህ። እኔ እናቴ ከሞተች በኋላ፣ እኔ አባቴ ከሞተ በኋላ፣ እኔ ልጄ ከሞተ በኋላ በቃ ዱንያ ሙሉ በሙሉ ጨልማብኛለች የሚሉ ሰዎች አሉ። ተገቢ አይደለም፣ ትክክል አይደለም። ከአላህ ጋር መጣላት ነው። ስለዚህ ጀነት አለህ እያለ አላህ እየነገረህ ሰብር ብታደርግ ከሆነ ጀነት እሸልምሃለሁ እያለ ከሆነ ሰብር ማድረግ ነው። ከሰብር ውጪ ሌላ አማራጭም የለንምና ማለት ነው። አላህ ሰብረኞች አላህ ያደርገን። ዋና አይሻ ረዲየላሁ ዐንሃ አንሃ እናታችን አይሻ ሰአለት ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ጠየቀቻቸው። አንጣኡን ስለ ወረርሽኝ በሽታ ጠየቀቻቸው። ፈአኽበረሃ ነገሯት። አነሁ ካነ አዛበን ይህ ጣውን ወረርሽኝ በሽታ ቅጣት ነው አሏት። የባሱሁ አላሁ ተዓላ አላ መን የሻኡ አላህ ሱብሓነሁ ወተዓላ በሚፈልጋቸው ባሮች ላይ በሚፈልገው ባሪያው ላይ የሚልከው የሆነ ምንድነው? ቅጣት ነው። ፈጀዐለሁ አላሁ ተዓላ አላህ ግን አደረገው ረሕመተን እዝነት መታዘኛ ያደረገው ሊልሙእሚኒን ለአማኞች የእዝነት ምልክት አደረገው አላህ። ፈለይሰ ሚን አብዲን በአንድ ባሪያ ላይ የለም የቀው ፊጣውን በጣውን በወረርሽኝ በሽታ ላይ የሚወድቅ ባሪያ የለም። ፈየምኩሱ ፊ በለዲሂ እዛው ወረርሽኝ በሽታ በተንሰራፋበት ሀገር ላይ ሳይወጣ እዛው የሚቀመጥ ባሪያ ከሆነ ሷቢረን ትዕግስት አድርጎ ሙህተሲበን ከአላህ ምንዳን ፈልጎ የሚቀመጥ ባሪያ የለም። ያዕለሙ እያወቀ አነሁ ላ ዩሲቡሁ ኢላ ማ ከተበላሁ ለሁ አላህ የጻፈለትን ነገር ካልሆነ በስተቀር እንደማይነካው እንደማይደርስበት እያወቀ እዛ ሀገር ላይ የተቀመጠ ከሆነ ኢላ ካነ ለሁ ለሱ ቢሆንለት እንጂ ጀዋቡ ይሄ ነው። የዚህ ሁላ ትዕግስቱ መልሱ ይሄ ነው። ሚስሉ አጅሪ ሸሂድ የሸሂዶችን አጅር ያክል የሚያገኝ ቢሆን እንጂ አለ ረዋሁ አልቡኻሪ። ገብቷቸዋል። ይሄ ጣኡን በሽታ ወረርሽኝ በመነካካት በትንፋሽ በሆነ መንገድ የሚተላለፍ በሽታ ማለት ነው። ኮሮናን አሳልፈናል። በኮሮና የሞቱ ብዙ ሰዎች አሉ። ስለዚህ ያ የኮሮናው ጊዜ ብቻ አይደለም። አሁንም ጣኡን ወረርሽኝ በሽታ የሚተላለፍ የሆነ በሽታ አንድ ሰው ይሄ ወረርሽኝ በሽታ ሁለት ይዘት አለው። ለሌላው አካል ቅጣት ነው። አላህ ሊቀጣው ፈልጎ ነው። አቡ ጀህል የሞተው ማነው? አቡ ለሃብ የሞተው በወረርሽኝ በሽታ ነው። ኢቦላ በሉት ከፈለጋችሁ ኮሮና በሉት ምንም በሉት በወረርሽኝ በሽታ አቡ ለሃብ ነብዩን በጣም የሚያደርግ ነበር አይደል? የአባታቸው ወንድም ነው። ነብዩን በጣም ያሰቃይ ነበር። የአላህ መልእክተኛ ዱዓ አድርገውበታል። ጀናዛው ማለት አቡ ለሃብ ወረርሽኝ በሽታው በጣም የከፋ ከመሆኑ የተነሳ የገዛ ሚስቱና ልጆቹ እንደ ውሻ ነበረ በሳህን ምግብ የሚወረውሩለት። የሆነ ቤት ውስጥ ተዘግቶበት ከማንም ከማህበረሰቡ ጋር አይገናኝም። በስር የወረውሩለት ነበር። ምግብ ይበላል፣ ይልካል። ያን ዕቃ ድጋሚ አይጠቀሙበትም፣ ይወረውሩታል፣ ሌላ ዕቃ ይጠቀማሉ። ሐታ ሲሞት እንኳን እንጨት ይዘው በእንጨት እንደዚህ እያንከባለሉ ነው ጉርጋድ ውስጥ የወረወሩት። አላህ በእንደዚህ አይነት ሰዎች ላይ ጣኡንን አላህ ያመጣል፣ ወረርሽኝ በሽታን ያመጣል። ሊቀጣቸው በዱንያ ላይ ሊቀጣቸው፣ ገና አኺራ እኮ ይቀጥላል። ይሄ ጣኡን በሽታ ደግሞ ወረርሽኝ በሽታ ደግሞ አማኞችንም ሊነካ ይችላል። ሙእሚኖች ጋር ሊመጣ ይችላል። ወባ በሽታ ከባድ በሽታ ነው። ወባ ይተላለፋል። ከባድ በሽታ ነው። መዲና ሲገቡ የአላህ መልእክተኛ ሰሃቦች በጣም የተቸገሩበት በሽታ ወባ ነበር። ቢላል እና አቡበከር ይሞታሉ ተብሎ በቃ እነሱም እንሞታለን ብለው ተስፋ እስከመቁረጥ ድረስ ደርሰው ነበረ። በወባ በሽታ ከመሰቃየታቸው የተነሳ ገና መዲናን ሳይላመዷት ማለት ነው።
ዱዓ አደረጉ። የአላህ መልእክተኛ አረ ዱዓ አድርጉልን አሏቸው። ዱዓ አደረጉ ከልባቸው። አላሁማ ሐዋለይና ወላ አለይና ከኛ ላይ ከዚህ አካባቢ አንሳውና ወደዛው ሰደዋሉ። አይሁዶች የሚኖሩበት መንደር ነበርና ወደዛው ሰደዋሉ። እስካሁን ድረስ በወባ በሽታ ይሰቃያሉ። እዛ ሀገር ላይ አይሁዶች የሚኖሩበት በሽታ የዛን ነብይ ዱዓ ያደረጉት። ይህንን ወባ ወረርሽኙን አላህ አክሱም ላይ ለሚኖሩ ሙጅሪሞች ወደነሱ አላህ ይላክልን። እስራኤል ላይና አሜሪካ ላይ ለሚኖሩ ሙጅሪሞች ወደነሱ አላህ ይላክልን። በእንደዚህ በሽታ የሚሰቃዩ አላህ ያደርጋቸው። ሂዳያውን ካልወፈቃቸው ማለት ነው። ሂዳያውን ካልወፈቃቸው መጀመሪያ እስልምናን አላህ እንዲወፍቃቸው ከእኩይ ተግባራቸው እንዲመለሱ እንለምናለን፣ እንማጸናለን። ለዚህ አላህ ደግሞ ካላደላቸው ግን አላህ ሰቃይቶ እንደ አቡ ለሀብ አድርጎ አላህ ይደላቸው። ይሄ በሽታ ሙእሚኖች ላይ ሲሆን ለሙእሚኑ ሲሆን ረህመት ነው፣ እዝነት ነው። በማንኛውም ወረርሽኝ በሽታ የሚሞት ሙእሚን የሆነ ሰው የሸሂድነትን አጅር ነው የሚያገኘው። በዚህ በሽታ ከሞተ ገባቸው። በዚህ በሽታ ከሞተ የሸሂድነትን አጅር ነው። ሸሂድ በአላህ መንገድ ላይ አንገቱን ተቀልቶ ተሰውቶ የሞተ ሰው የሚያገኘውን ምንዳ ያገኛል በወረርሽኝ በሽታ። ይሄ ማለት ግን እዚያው ላይ ሐዲሱን ገለጸ። አንድ ሰው አንድ ሀገር ላይ ተቀምጦ አላህ የሆነን በሽታ ላከ እዛ ሀገር ላይ። ከዛ በኋላ ምን አሉ? ሚን አብዲ የቀው ፊጣውን ፈየምኩሱ ፊ በለዲሂ ሷቢረ። እዛ ሀገር ላይ ሰብረኛ ሆኖ አይቀመጥም። ሙህተሲበን ከመጣብኝ እንኳን ብሎ ነክቶትን ቢሆን ባይነካው ከመጣበት ደግሞ ከአላህ አጅር አገኝበታለሁ ብሎ ሰብር አድርጎ እዛ ሀገር ላይ ከተቀመጠ ያዕለሙ አነሁ ላ ዩሲብሁ ያውቃል አላህ የከተበው ነው እንጂ አይነካም አይደል? ካልጻፈው አላህ አይመጣም እኮ። ኮሮና መጥቶ የያዘው አለ ያልያዘው አለ። ሚስትን ይዞ ባልን ትቷል፣ ባልን ይዞ ሚስትን ትቷል፣ ልጅን ይዞ ወላጅን ትቷል፣ የሆነን ይዞ የሆነን ትቷል። የሚፈራው ሰው ከቤት አልወጣም ብሎ ምናምን ቤቱን ዘግቶ የተቀመጠ የነበረ ሰው ኮሮና አለብህ ተብሏል። ማገገሚያ ተብሎ ማገገሚያ ገብቷል። ቀለቡን ይዞ ስንቁን ምናምን እንዳለ ሰብስቦ ቤቱ ሲቀመጥ የነበረ ሰው ተይዟል። ውጪ ለውጪ ሲሽከረከር የነበረ ሰው ደግሞ ያልተያዘ ሰው ደግሞ አለ። ቁል ለዩሲበና ኢላ ማ ከተበሁ ላሁ ለና አላህ ለኛ የጻፈው ነገር ካልሆነ በስተቀር አይዘንም። የተጻፈ ከሆነ ግን አታመልጥም። ከሞት ከእንደዚህ አይነት ነገር አላህ ከጻፈው ነገር ማንም ሰው ሊያመልጥ አይችልም። ስለዚህ ወረርሽኝ ያለበት ሀገር ላይ የተቀመጠ ሰው ከዛ ሀገር መውጣት አይፈቀድለትም፣ አይቻልም በሸሪዓ። ወረርሽኙ እዛ ሀገር ላይ እሱ ተቀምጦ ወረርሽኙ ከመጣ እዛ ሀገር ላይ ሰብር አድርጎ ትዕግስት አድርጎ ዱዓ እያደረገ መቀመጥ አለበት እንጂ ወረርሽኝ ያለበት ሀገር ያዘውም አልያዘውም ከዛ ሀገር መውጣት አይፈቀድለትም። ሌላ ሀገር ላይ ያለ ሰው ደግሞ ወረርሽኝ ያለበት ሀገር ላይ ዘው ብሎ መግባትም አይፈቀድለትም። ሁለቱም ተከልክሏል። ዑመር ኢብኑ ኸጣብ መዲና ላይ ተቀምጦ ወረርሽኝ በሽታ መጣ። ሰዎች መዲናን ለቀው ሲወጡ አያቸው። ወዴት ነው የምትሸሹት አላቸው። ከዛ እኛ የምንሸሸው እኮ ወረርሽኝ በሽታ መጥቶ ነው። አተፊሩነ ሚን ቀደሪላህ አላቸው። ከአላህ ቀደር ትሸሻላችሁ አለ። ነፊሩ ሚን ቀደሪላህ ኢላ ቀደሪላህ አሉ። ከአላህ ቀደር ወደ አላህ ቀደር ነው የምንሸሸው አሉ። ተመለሱ ብሎ አስመለሳቸው። አይቻልም። ለምንድን ነው የማይቻለው? አይኔ እያየ ወረርሽኝ ያለበት ሀገር ላይ ተቀምጬ አይኔ እያየ ልሙት ወይ ካልክ ጥያቄው እሱ አይደለም። አንተ ያ በሽታ ይኖርብህ አይኖርብህ አይታወቅም። አንዳንድ በሽታዎች ከጊዜ በኋላ ነው የሚታወቀው፣ ወዲያው ላይ ታወቅ ይችላል። ሌላ ንጹህ የሆኑ ሰዎችን ሂደህ ልትበክል ስለምትችል እዚሁ ባለህበት እዚሁ ጉዳይን ጨርስ ነው ሸሪዓው የሚለው። ማገገሚያ መግባት ካለብህ እዚሁ ትገባለህ፣ ማድረግ ያለብን እዚሁ ታደርጋለህ። ያለበት ሀገር ላይ መግባት የማይቻለው ደግሞ ቀደር ነው ብለህ አላህ ካልወሰነው እኮ ካልጻፈው እኮ አይሆንም ብለህ ዝም ብለህ ዘው ብለህ አትገባበትም። ገብቷችኋል? አላህ እኮ አው ያልጻፈው ነገር እኮ አይሆንም። ልክ ነው። ያልጻፈው ነገር አይሆንም። አህመድ ዲዳት
አለይሂ ረህመቱላህ ከሆነ ነን ሙስሊም ጋር ሲወያዩ ያው መጽሐፍ ቅዱስ ላይ ይላል በኢየሱስ ያመነ መርዝ እንኳን ቢጠጣ አይሞትም። መርዝ ይዘው ነበር የመጡትና ከኪሳቸው አውጥተው እንካ ታምናለህ? አዎ አምናለሁ በኢየሱስ። መርዝ ቢጠጣ አይሞትም? አይሞትም። እንካ ጠጣ አሉት። አይ አምላክን አትፈታተኑ ብሏል። አንድ ትልቅ ዓሊም ትልቅ ሸኽ ደግሞ ትልቅ መድረክ ላይ ቀርቦ የእንትን ምንድነው አጅዋ ቴምርን በቀን 7 ጊዜ የበላ ሰው አይንና ሳይጎዳውም መርዝ እንኳን ቢበላ አይገለውም። አጅዋን በልቶ መርዝ ቢጠጣ ወይም ቢበላ አይጎዳውም። አጅዋን ቀድሞ ከበላ መርዝ ቢጠጣ ይከላከላል፣ የመከላከል ፓወር አለው። ይሄንን ሐዲስ ይዞ መጣና ያንን ሙስሊም የመሰው ለዚህ ሸኽ ሰጠው። ይሄው ጠጣ አለው። ህዝብ እያየው አንስቶ ግጥም አድርጎ ጠጣ። አጋጣሚ ይሄ ሸኽ ምን ነበረ? አጅዋ ቴምር ጋር ጥሩ ግንኙነት ነበረው፣ ይበላ ነበር። አጅዋ ቴምር ተጠቀሙ። መቼ መርዝ እንደሚመጣ አታውቁትም። የዛሬ ሰው ደግሞ የሥራ ባልደረባ የሆነ አካል ምናምን በምን ላይ ከቶ እንደሚሰጥ አታውቅም። ስለዚህ አጅዋ ቴምር በቀን 7 ፍሬ ለመጠቀም ሞክሩ። አጅዋ ቴምር አይነት አለው። በጣም ብዙ አይነት አጅዋ ቴምር አለ። ነብዩ የገለጹት ራስን ትክክለኛው አጅዋ ቴምር አለ። መዲና ላይ ይሸጣል። ያ ቴምር 1 ኪሎ የሚሸጠው በሪያል 1 ኪሎ በሪያል እስከ 200 ድረስ ይደርሳል። ከዛም በላይ የሚደርስም አለ። ከ200 ሪያል ማለት ነው። ይሄ ማለት ወደኛ ሲገለበጥ ወደ ከ8000 እስከ 10000 ብር ይደርሳል። ትላለን በ10 ሺህ ብር መርዝ ስላ ሆስፒታል ገብተህ ስንት ብር ታውቃለህ? አልካ ከነ ግንዱ ያልኩ መስሎና 1 ኪሎ ነው ያልኩት። 1 ኪሎ ከተገኘ ብሉ። ከመዲና የሚመጣ ሰው ከመካ ለሐጅ ምናምን አሁን የሄዱ ሰዎች አሉ። ሲመጡ አጅዋ አምጡልኝ በሏቸው። መቼ እንደሚጠቅመን አናውቀውም። ስለዚህ ሸሪዓችን መፈታተን አይደለም። አላህ የሚፈልገውን ነገር እንጂ አያደርግም፣ የወሰነው ነገር እንጂ ምናምን ብለህ አይንህ እያየ የተቀጣጠለ እሳት ውስጥ ዘፍ ብለህ አትገባ። ጥንቃቄ ታደርጋለህ። አላህ ነው ጠባቂው ግን አይደለ? ግመሌን አስሬ ወይስ ለቅቄያት በአላህ ልመካ ብሎ ሲጠይቃቸው ነብዩ ምን አሉት? ያላህ ተገር እሰራትና በአላህ ተመካ። ስለዚህ ሰበብ አድርሰ ከዛ በአላህ ተመካ። ዑመር ኢብኑ ኸጣብ መስጊዱ ሲገባ ሰዎች ቁጭ ብለው ዘና ብለው ቁጭ ብለዋል። ምንድናችሁ እናንተ አለ። ስራ አይሰሩም፣ ምን አይሉም። በቃ መስጊድ ብቻ ነው የሚውሉት። ወይ መስጊድ በመዋላቸው አይከፈላቸው የሰው ሸክም ይሆናሉ። ከዛ በኋላ ምንድናችሁ ሲላቸው ነህኑል ሙተወኪሉን አለ። ነህኑል ሙተወኪሉን እኛ በአላህ የምንመካ ሰዎች ነን። አላህ እንደሆነ ያበላል ያጠጣል ነው እንዲህ ያለ ዑመር ሰይፉን መዘዝ አደረገና እናንተ ሙተወኪል ሳይሆኑ ሙተዋኪሎች ናቸው አላቸው። ሙተዋኪል ማለት ሰነፎች እንደማለት ነው። ሙተወኪል ጀግኖች ናቸው። ሱቁን ይከፍታል፣ ከዛ ገበያውን አላህ ነው የሚያመጣው። ሱቁን ምን በሚያክል ጋን ቅርቅር ያድርጉን አላህ ከፈለገ እኮ ሪዝቁን ያሰፋዋል ይላል። ምን በሚያክል እንትን ዘግቶት እኮ እንዲህ አይደለም አይደል? ነብዩ ኢብራሂም እሳት ውስጥ ገብተው እሳቱ አላቃጠላቸውም። ግባና እስቲ ሞክረው አንተ ያቃጥላል ወይስ አያቃጥልም? ሞክረውና ትነግረኛለህ። ካላቃጠለ እኔ ይመጣል። ያቃጥላል አይደል? እሳት ውስጥ ገብተህ አያቃጥልም ለማለት የሚያስችል የሚያስደፍር ኢማን ላይ ከደረስክ የዛኔ ተላት ወጣል። ከዚህ በፊት ነግራቸዋለሁ። አንዳንዱ ደረቅ ተወኩል ያለው ሰው አለ። ሰነፍ ተወኩል፣ ድርቅ ያለ ተወኩል፣ ድርቅ ያለ መኪና መንገድ ላይ ነው። ኃይለኛ እንትን ነው፣ ሃይዌይ ነው። በጣም በስፒድ ነው የሚሄዱት መኪኖች። ዳር ላይ አስፋልት ላይ ሆኖ ወሬውን ያወራል። እና ብሎ የሆነ መኪና እየበረረ ሲመጣ አንዱ ጓደኛ ገፋውና ወደ ዳር አወጣው። ለምን እንደዚህ ታደርጋለህ? ሱብሃንአላህ አለ። በጣም እንትን ብሎ ማለት ተገርሞ ኢና ሊላሂ ወኢና ኢለይሂ ጨመረ። ከዛ መኪናው እንዳይገጭ ነው። መኪና መግጨት ከማን ይፈልጋል አለ።
ከማን ይፈልጋል? ከሹፌሩ እንዳትሉ ከአላህ ይፈልጋል አለ ሰው። ታዲያ ለምን ሄደህ አትነጠፍ መሀል አስፋልት ላይ አለ። ወንድሜ መነጠፍ ከማን ይፈልጋል? እንዲህ የሚባል ተወኩል የለም። እሺ እሳት ማቃጠል ከአላህ ትፈልጋለች? አዎ ትፈልጋለች። ስራዋ አቃጪ ነው የተባለችው እሳት አንተ ማን ስለሆንክ ነው? ኢብራሂም አይደለ ገብተህ አቃጪ የተባለችው ሰዓት እሳትን ውሃውን ይላት ምትለው እዚህ ደረጃ ላይ ኢማን ላይ ከደረስ አዎ አታቃጥልህም። የኛ የኢማናችን ድክመት ነው። ለዚህ ስላልደረስን ራሳችንን አንበል አንሸውድ። እሺ ስለዚህ እዚህ ጋር የሚያሳየው አሁን ይሄ ነው። አጅር ካገኘ ሸሂድነትን አጅር ያገኛል ሰውየው። አሁን ይኸውላችሁ ሰውየው በወረርሽኝ በሽታ የሞተ ሰው፣ ሴት እና እህቶቻችን እናቶቻችን በምጥ ምክንያት ልጅ እየወለዱ ከሞቱ እንደገና ህንፃ ወይ የሆነ ተራራም የሆነ ነገር ተደርምሶባቸው የሚሞቱ ሰዎች፣ ውሃ ውስጥ ሰምጠው የሚሞቱ ሰዎች፣ እንደገና ደግሞ በተቅማጥ በሽታ የሚሞቱ ሰዎች እነዚህ ሁላ የሸሂድነትን ማዕረግ ያገኛሉ። ሸሂዶች ናቸው። አላህ የዛን ማዕረግ አላህ ይወፍቀን። ያለ በሽታ ያለ አዛ የሸሂድነትን ማዕረግ ከሚወፍቃቸው ባሮች አላህ ያድርገን። عن أنس رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا عليه الصلاة والسلام ሲናገሩ ሰማኋቸው ይላል አነስ إن الله عز وجل አሸናፊና ታላቅ የሆነው አምላካችን አላህ ቃለ አለ إذا ابتليت عبدي بحبيبتيه ባሪያዬን በሁለት ወዳጆቹ ከሞከርኩት ከፈተንኩት فصبر ከዛ በኋላ በእነዚህ ሁለት ወዳጆቹ ፈትኘው ሰብር ካደረገ አወጥሁ ሚንሁማ አልጀና በእነዚህ በሁለቱ ነገሮች በፈተንኩት በሁለቱ ወዳጆቹ ሰብር ካደረገ በጀነት እቀይርለታለሁ አለ አላህ። እነዚህ ሁለቱ ወዳጆቹ ይሪዱ አይነይሂ ሁለቱ አይኖቹ رواه البخاري ከባድ ሙሲባ ወላሂ ነው የምላችሁ ከባድ ሙሲባ ትልቅ ሙሲባ አይንን እንደማጣት ከባድ ሙሲባ የለም። አካለ ስንኩል መሆን ሌላ ነገር ሌላ አካልህን ማጣት ኖርማል ሊሆን ይችላል። አይን ብዙ ሰዎችን እኔ በዚህ ምክንያት ስለማቅ ነው ሰብራቸው በጣም ነው የሚገርመው። በጣም አንዳንዴ አሳብራቸዋለሁ ብለህ ሄደህ እነሱ ላይ ያሳብሩሃል። በተለይ ከጊዜ በኋላ አይናቸውን ያጡ ሰዎች ነጭና ጥቁር ከለር መለየት የሚችሉ የነበሩ ሰዎች አሁን አይናቸው አይሰራም አይደለም። ልጆች ወልደው ሚስት አለው ልጆች አሉት ልጆቻቸው ከለራቸውን ምናቸውን አያውቅም። ስለምንም ነገር የሚያውቀው ነገር የለም ከመስማት ውጪ ከመዳሰስ ውጪ ምንም ነገር የሚያውቀው ነገር የለም። ትልቅ ሙሲባ ነው። የሆነ አይን አብዱላህ ኢብኑ ኡሚ መክቱም እዛ ድርጅታቸው ይሄድ ነበረ እና ዳዋ አደርግላቸዋለሁ እንደዚህ አይነ ስውር ማህበር ነው። እዛ ሲሄድ እስከ ቅርብ ጊዜ ይሄ ድርጅት እስከሚቋቋም ድረስ አላህን አያውቁትም። ሙስሊሞች ናቸው። ረሱል ነብዩ ሲባል ነብዩ ማን ናቸው አሉ አያውቋቸውም። አላህን አያውቁም፣ ነብዩን አያውቁም። ይሄ ጆሮ መስማት የተሰናቸው ወገኖቻችን አላህን አያውቁም፣ ነብዩን አያውቁም፣ ኢስላምን አያውቁም። በምን ታስረዳቸዋለህ? አንዳንዱ ጆሮም መስማት አይችልም፣ አይኑም ማየት አይችልም። አላህ እንዴት አድርገህ ነው የምታስረዳው? እንዴት አድርገህ ነው የምትነግረው? በህልና እንዴት አድርገህ ነው የምታስረዳው? እንዴት አድርገህ ነው የምትነግረው? እኛ ዛሬ እንደዚህ ሆነን አላህን እናማራለን፣ አላህ ላይ እንበሳጫለን። እነዚህ አይናቸውን የሚያጡ ሰዎች በዚህ ፈተና ፈትኛቸው ሰብር ካደረጉ ጀነትን እንጂ ለነዚህ ሰዎች የሚሸለሙት የሚመጥናቸው ሽልማት የለም ከጀነት ውጪ። በቃ ሊመጥናቸው የሚችለው ጀነት ነው። መታወር ማለት فإنها لا تعمل أبصار ولكن تعمل قلوب التي في الصدور አይን አይደለም የሚያየው ልብ ነው። ብዙዎቻችን አይኖች አሉን፣ ልቦቻችንን ታውረዋል። ልብ ከታወረ ሁሉ ነገር ይታወራል፣ ይጨልማል።
አይንም አይሰራም፣ ሌላውም ሰውነታችን አይሰራም። እነዚህ ልበ ብርሃኖች አይናቸው ስውር የሆኑ ሰዎች ወንድሞቻችን እህቶቻችን በሚገርም መልኩ ማንም ሰው የማይሰራውን ታሪክ ግን ይሰራሉ። አሁንም በዘመናችን ላይ ያሉ ትላልቅ ስመጥር ዑለሞች የሞቱ ትላልቅ ዑለሞች እነ ኢብኑ ባዝ እነ አሊ ሼኽ የመሳሰሉ እንደገና ደግሞ በፊት የነበሩ አኢማዎች ውስጥ ሱሐባዎች ውስጥ ሳይቀር አይናቸው የሌላቸው ብዙ ሱሐቦች ነበሩ፣ ብዙ ታቢዒኖች ነበሩ፣ ብዙ አኢማዎች ነበሩ። ግን ብዙ ኪታቦችን ጽፈዋል። ቁርአን ሐፊዞች ናቸው። ኹጥባ ይኹጥባሉ፣ መስጊድ ኢማም ሆነው ያሰግዳሉ። በጣም በርካታ መጽሐፎችን ጽፈዋል፣ ብዙ ተአምር ሰርተዋል። እኛ አይን የሌለን ሰዎች በእነዚህ ሰዎች ነገ የቂያማ ቀን አላህ ይጠይቀናል። አንድ አይነ ስውር ከቤቱ ወጥቶ 5 እና 10 ኪሎ ሜትሮችን ማንም ሳይመራው አስፋልት እየተሻገረ ስራ ቦታው ገብቶ የሚመለስ ሰው አለ አይደለም? አላህ ልባቸውን ክፍት ያደርግላቸዋል ከተጠቀሙበት። ካልተጠቀሙበት መለመኛ ያደርጉታል፣ የሰው ጥገኛ መሆኛ ያደርጉታል አይደለም? ምንም ነገር እንዳልጎደላቸው ሆነው ደግሞ የሚኖሩም ደግሞ አሉ። እኛን የሚያስንቁ እኛን አንገት የሚያስደፉ ብዙዎች አሉ፣ በጣም ብዙዎች አሉ። ያስገርሟቸዋል። አይን አላቸው ወይስ የላቸውም ብላችሁ እስከምትጠራጠሩ ድረስ ያደርሳል። አብደላህ ኢብኑ ኡሚ መክቱም ነብዩ አለይሂ ሰላቱ ሰላም ጂሃድ ሰዎችን በመዘገቡ ቁጥር ለመመዝገብ ይመጣ ነበር። መዝግቡ እያለ ነብዩ ጋር ያለቅስ ነበር። ታው እያሉ ይመልሱት ነበር። የአላህ መልእክተኛ ታው እያሉ ይመልሱታል። አንድ ዘመቻ ላይ በስንት መከራ አንድ ዘመቻ ላይ ተገኘ። ግን በጣም የሚያጅባችሁ ነገር አብደላህ ኢብኑ ኡሚ መክቱም ቃድሲያ ጦርነት ላይ የእስላምን ባንዲራ እኔ ሊያዝ የእስላምን ባንዲራ የሚይዘው እኮ ሁሌ ሙስሊሙ ማህበረሰብ የበላይነት ይሰማዋል። ባንዲራው እስካልወደቀ ድረስ አልተፍረከረከም። ስለዚህ ሙስሊሞችም የሚያጠቁት ማንን ነው? ካፊሮች ባንዲራ የያዘውን አካል ነው። ስለዚህ ያ ረሱላህ ባንዲራውን ስጡኝ፣ ማን ጠላት ከፊቴ ይምጣ ከኋላ ይምጣ ስለማላቅ ባንዲራውን ይዤ እሄዳለሁ ስጡኝ ይላቸው ነበር። ባንዲራውን ይዞ ያውለበልብ ነበረ። መሃል ጦርነት ላይ የተገደለውም እዚህ ጦርነት ላይ ነው። ባንዲራውን እንደያዘ ነው የሞተው። ባንዲራውን እንደያዘ የነብዩ ሁለተኛ ሙአዚናቸው ነው። ከቢላል ቀጥሎ ሁለተኛ ሙአዚናቸው አብደላህ ኢብኑ ኡሚ መክቱም ነው። ስለዚህ አንድ ጊዜ መጥቶ አስቸገራቸው። ዑዝር ጠየቃቸው፣ ነብዩን ፍቃድ ጠየቃቸው። እኔ አይነ ስውር ነኝ፣ የሚመራኝ ሰው የለኝም፣ ሱቢ ሰላት ቤቴ እንድሰግድ ፍቀዱልኝ አለ። ይሰማቸዋል። አስፈቃጁን ሰውየውን እዩት፣ አካለ ስንኩል የሆነ ሰው ነው። ሱቢ ሰላት ቤቴ እንድሰግድ ፍቀዱልኝ፣ ፍቃድ ስጡኝ አላቸው። እሺ ብለው ፈቀዱለትና ትንሽ ከሄደ በኋላ ናና ብለው ጠሩትና ሀል ተስማው ኒዳ አዛን ሲል ግን ጆሮ ይሰማል አሉት። አው ይሰማል፣ አይኔ እንጂ ጆሮ ይሰማል አለ። ላንተ ማግራራትን አላገኝልህም፣ ና እና ስገድ አሉት። ያላህ እኛ ሱብሂ ቤት ነው የምንሰግደው። እሱንም እኮ ከሰገድን እኮ ነው። ሱብሂ የምንሰግደው ስንት ሰዓት ነው? አላህ ይወቀው አይደለ? ሱብሂ የምንሰግደው በየመስጊዱ ከአንድ ሰልፍ እኮ የሚያልፍ መስጊድ እኮ ትንሽ ነው። ኢሻ ላይ ያውላ ሰው ሰግዶ ሱብሂ ላይ የለም። ሱብሂ ምን አራት አውቃት አድርገናል እኮ። ሱብሂ የምንሰግደው ፀሐይ ከወጣ በኋላ ስራ ልንወጣ ስንል በዛው ሰግደን በዛው ወደ ስራ እንሄዳለን። ሱብሂ እንጃ ስንቱን ነገ ቂያማ ቀን ስንቱን ሰው ይፋረዳል። ሱብሂ ሰላት አላህ ነጃ ይበለን፣ አላህ ይጠብቀን። ይሄ አይኖቻችንን በእኛም በቤተሰቦቻችንም አላህ እንግዲህ ይጠብቅልን፣ አላህ ይጠብቅልን። አይናችንን ደግሞ በመኖሩ አላህን ማመስገን የምንችለው የመጀመሪያው አልሐምዱሊላህ ዳኢመን ወአበደን አልሐምዱሊላህ እንበለው። አልሐምዱሊላህ በሉት። ሁለተኛው ደግሞ በአይናችን አላህ በሰጠን አይን ኒዕማዎችን አላህ የሚፈቅደውን ነገር በማድረግ አላህ እናመስግንበት። ቁርአን እንቅራበት፣ ተፈኩር እናድርግበት። አላህ የፈጠረውን ነገር ተፈኩር እናድርግ። ሐራም ነገሮችን ባለማየትና ባለማየት ለአላህ ምስጋና እናቅርብ። ይሄ ሹክር ይባላል። አላህ በሰማነው እንሰራ አላህ አድርገን። ሱብሃነከ አላሁመ ቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።